ሮዚ በገንዘብ ቀየረችኝ ይላል የሮዚ ባል ድንገት መጣ ከተውፊቅ ጋር። ተውፊቅ የልጅ አባት ሆንኩኝ፣ የልጁ አባት እኔ ነኝ። እንግዲህ ዶክተሯ አፋጣኝ ጥያቄ መስቀለኛ ጥያቄ ነበር የጠየቀቻቸው። መስቀለኛ ጥያቄ በጠየቀቻቸው ሰዓት ላይ ጆሲም ደንግጧል። መታየት ላይ ደርሰው ነበረ። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተወዳችሁ የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? አልሐምዱሊላህ ረቢል ዓለሚን እኔ ሰላም ነኝ። እናንተም ሰላም ትሆኑ ዘንዳ የዘወትር ምኞቴ ነው። ዛሬም በአዲስ ቪዲዮ መጥቻለሁ። በአዲስ ቪዲዮ ስመጣ የሮዚ ባል መጣ። ሮዚ ከአይነ ማየት ኑሮ መኖር ፈልጋለሁኝ፣ አይነ ማየት አልፈልግም ትላለች። እንግዲህ ባልየውም እኔም በገንዘብ ለወጠችኝ ከፍቅር ገንዘብ አስበለጠች ይላል። እንግዲህ ያው የሁለቱንም ቀኝ ግራቸውን አይተን በዚሁ አጋጣሚ የሮዚ ባል አሚር አዲስ ወደ ዩቲዩብ ተቀላቅሏል። የአሚርን እንግዲህ አካውንት የአሚርን ቻናል የፈለጋችሁ ኮሚኒቲ ላይ እኔ ሼር አድርጌዋለሁ፣ እየገባችሁ አበረታቱት። እኛ እህቶቹ ከጎን እንሆናለን። በገንዘብ ተለወጥኩኝ፣ ከፍቅር ገንዘብን አስበለጠች። እንክብካቤማ ከኔ ወዲያ ቆንጆ፣ ከኔ ወዲያ እንክብካቤ፣ ከኔ ወዲያ ፍቅር አሰጣጥ ብሎ እንግዲህ የሮዚ ባል አሚር ያው ወቀሳ አቅርቧል። ክሱንም እንግዲህ እንዳያችሁት ነው። ከዛ ደግሞ ተውፊቅ ጋር በመጣበት ሰዓት ሮዚ ምን አለችው መሰላችሁ? ኑሮዬን ልኑርበት አይደረግም። እውነት ለመናገር ከገንዘብ ፍቅር ይበልጣል። በዚሁ አጋጣሚ ብልጥ ሰው ከጎረቤቱ ይማራል ነው። ተውፊቅ እንድትማርበት ነው። ሮዚ አሁን ላይ አንተን አስበልጣ በትክክለኛው ፍቅር አይደለም ገንዘብ ስላለ ነው እየተባለ ነውና ነገ ካንተ የተሻለ ሰው ካገኘች ሮዚ እንደምትሄድ እንዳትረሳ ማለት ነው። አንዳንድ ጊዜ ቆም ብላችሁ ማሰብ አለ። ስለዚህ ውዝግብ አትፍጠሩ ማለት ነው። ውዝግብ ገና ያልተጸዳዳችሁ ማለት ያልጠራችሁበት ነገር አለ። ተውፊቅ ከሶፊም ጋር መቀጠል ይፈልጋል። ከሮዚም እንግዲህ የሮዚ የልጅ አባት አድርገዋለች። ግራ የተጋባ ህይወት ውስጥ ተውፊቅ ገብቷል። ተውፊቅ ደግሞ ከተውፊቅ በስተጀርባ ደግሞ አሚር እንግዲህ አፍቃሪ ተንከራታች ሆነ። ተውፊቅ እንግዲህ መቼም አንድ ልብ ነው ሰው ልጅ አንድ ልብ ያለው እንግዲህ ሁለት ልብ አለው እንዴ? ምንድን ነው በአንድ ልብ ሁለት ሰው ማፍቀር ይቻላል እንዴ? ቆይ ሁለት ሰው መውደድ። ሶፊ ጋር የምታሳየውም ነገር ሶፊ አሁን ሌላ ህይወቷን ከፉፉዬ ጋር እንድትኖር እያረካት አይደለም። ገና አልጨረስክም ማለት ነው። አልጨረስንም ብለሃል። አንተም አልጨረስክም። ግን ሳትጨርስ እንዴት አክሲደንት ነው እንዴ? እንዴት አክሲደንት ይደረጋል? ልጅ ያክል ነገር ከመጣ ያው የልጅ አባት ሆንክ ማለት ነው። በነገራችን ላይ አሚር ልጁ ከማን እንደተረገዘ እሷ ራሷ ታውቃለች። እውነት ነው ሮዛ ናት የምታውቀው፣ ከሁለታችሁ ሮዛ ናት የምታውቀው። ግን ልጁን በዚህ መካከል ያው ሌላ ነገር ውስጥ ባታጣብቁት የተሻለ ነው። ውዝግብ ውስጥ እንዳይገባ ማለት ነው። ነገ አርጎ ይሄ ልጅ ነገ ተወልዶ አርጎ እኔ የማን ነኝ? ልጅ የተውፊቅ ነኝ ወይስ ያሚር ነኝ? ለልጁ ራሱ የቀን ስራ ነው ያስቀመጣችሁለት። እውነት አንዳንድ ቤተሰቦች ለልጆቻቸው መልካም ነገር ነው አስቀምጠው የሚሄዱት። እናንተ ደግሞ አሁን ጦርነት። በነገራችን ላይ ይሄ ልጁ የኔ ነው፣ በሆዷ ውስጥ ልጅ አስቀምጣለች፣ እንከባከብሻለሁ፣ ኃላፊነት አለብኝ የሚባሉ ነገሮች በዚህ ጊዜ ላይ በጣም እየበረቱ ነው። እንደው ከትልቅ በተሻሉ ሚዲያ ላይ ይሰራሉ፣ ጎበዞች ናቸው፣ ቀደምቶች ናቸው። ለሚዲያውም ተብሎ ሲታዩ የነበሩት ዲያኒ ሮያልና ጽጌ ላይም እንደዚህ አይነት ጦርነት ተፈጥሯል። አሚርና ተውፊቅም ላይ እንግዲህ እንደዚህ አይነት ጦርነት ነው የተፈጠረው። ሌሎችም ያው ማላስታውሳቸው ብዙ ዩቱበሮች አሉ። ይሄ የጋራ ነገር እኔ ግራ አጋባኝ። ስጠረጥረው የነበረው ነገር የፈራሁት ነገር መጣ። ዲሆ ላይ ወርቁ አለ። ነገ ደግሞ ከነገ ወዲያ ምን እንደሚመጣ አናቅም። እኔ ከዚህ በኋላ ተውፊቅ ያው አልጨረስኩም የምትለውን ነገር እንደጨረስክ በግልጽ ነው። ከአንዲት ሴት ልጅ ካለህ በቃ ጨርሰሃል ማለት ነው። በዚሁ አጋጣሚ ፉፉዬና ሶፍዬ ደግሞ ወደፊት ይሄዳሉ ማለት ነው ነገሩ። ያው ምን መሰላችሁ እንትን ምንድን መሰላችሁ የሚባል ተረት አለ። መቼም ያው ይህን ተረት ታውቁታላችሁ። ምንድን ነበር የሚባለው? ኢንወይን ለፉፉዬና ለሶፍዬ መንገዱ ተጠረገለት ማለት ነው። የአሚርም መምጣት ግልጽ ነው። እንግዲህ ሌላ ህይወትን መጀመሩ በትክክል ከዚህ በኋላ ባለፈውም ሶፍዬ ህይወቴን ልኑርበት፣ አንተ ህይወትን ጀምረሃል፣ እስከዛሬ ጠብቄሃለሁኝ፣ ጊዜን አልተጠቀምክበትም ብለው ነበረ። ልክ ነች። አሁን ከዚህ በኋላ ከፉፉዬና ከሶፍዬ ህይወት ትወጣለህ ማለት ነው። ወዴት ሳይሆን ተገደህ ትወጣለህ። ቱፋ ሀይን እያየ ሶፍዬና ፉፉዬ ሰርጋቸው ተደግሶ ሲዳሩ
ወግ ማረጓን ስታይ አንተ ደግሞ በዚች በ4 ወር ናት 5 ወር ነው የቀረ። ከ5 ወር በኋላ ደግሞ ልጅህን ታቅፈህ ትመጣለህ። ግን እንደዛ እንዲሆን ደግሞ ያው የፈቀድከው አንተ ነህ። እኔን ከሶፊ ጨርሰሃል ለማለት ያክል ነው። አሚሩ በጣም ነው ያሳዘነኝ። አሚሩን ያሳዘናችሁ ሰዎች እንግዲህ ያው አሚሩ በገንዘብ ምክንያት ሚስቱን እንዲያጣ በጣም ነው ልቡ የተሰበረው። አሚሩን መጠገን፣ አሚሩን ማበርታት፣ አሚሩን ማበረታታት ያለብን እንግዲህ በሰብስክራይብ እና በሸር ነው እና ገንቢ የሆኑ ኮሜንቶችን ስጡት። በቃ አሚር የተሰበረ ልብ ነው የያዘው። እንደገና ደግሞ በገንዘብ መለወጡ ነው። ተው ሴቶች፣ ወንዶችን አታስለቅሷቸው። ተው አንዳንድ ሴቶች ተውፊቃው እንድትነቃ ያክል ነው። ያው ገንዘብ ነገሩ ገንዘብ የማያደርገው የለም እኮ የእናቱን ልጅ አሳልፎ ይሸጣል እኮ በገንዘብ የተነሳ አይደለም ባዳ ማለት ነው። አይደለም ባዳ ከአሚር ወደ ተውፊቅ መዘዋወር ቀርቶ የእናት ልጅ ገንዘብ ለገንዘብ ብሎ እየሸጡ ነው፣ እየገደሉ እያስገደሉ ነው። እና አይጠረጠርም ማለት ነው። ይሄን ነገር አይጠረጠርም ለማለት እኔ አምኛለሁ ለማለት ያክል ነው። እናንተም እንግዲህ ከቪዲዮ አንጻር ከልጁ መጎዳት ፊዚካሉን አንብባችሁ እንደተረዳቸው አውቃለሁ። አሚር ያው የስነ ልቦና ጥቃት ደርሶበታል። ያው የኢኮኖሚ ነገር ነው እንግዲህ ብሏል። እንግዲህ የሚዲያ ባለቤት እንዲሆን ደግሞ እስከመጣ ድረስ በሸርና በላይክ በሰብስክራይብ አድርጋችሁ አበረታቱትና እናንተ እህቶቹ ካሱት። በቃ የሮዛ ነገር አብቅቷል። ከዚህ በኋላ አንቺም ተሰትረሽ ልጅሽን አሳድጊ፣ ቱፋህም ተሰትረሽ ልጅን አሳድግ። እንግዲህ ፉፉዬና ለአሚር ደግሞ እንደምንም ብለን አንዲት መለሎ ቆንጅዬ ልክ ፉፉዬና ሶፍዬንም የሆነ ሰውዬ ገፍቷት ፉፉዬ እጅ ላይ ጥሎታል። ፉፉዬንም እንዲሆነ ሰው ገፍቶት ሶፍዬ እጅ ላይ ጥሏቸዋል። እንግዲህ የተገፋና የተገፋፋ ሲገናኝ ታውቃላችሁ፣ ገበያው ያው ነው፣ ምርታማ ነው የሚሆነው ለማለት ያክል ነው። ስለዚህ አሁን አሚርንም እንግዲህ ሮዚ ገፍተዋለች ማለት ነው። አንዲት የተመረቀች ሴት ለአሚር እንድትገባ ያው ዱዓ አድርጉለት ማለት ነው። ያው ዱዓ ነው፣ በቃ ዱዓ ነው። እንግዲህ ትዳር የአላህ ስጦታ እንጂ በትግል አይደለም። ያው አሚሮ እንክብካቤው አይታችሁታል፣ ምን ያክል እንክብካቤው በጣም ነው የሚያሳዝነው። የፎቶ አነሳሳታቸው በጣም አዝኛለሁ።